የኢትዮጵያ ጋዝ ተመርቋል። ትልቅ ዜና ነው። መኪኖች በነዳጅ ያ ማለት በቤንዚን በናፍጣ ይሰራሉ። በተጨማሪም ደግሞ አሁን ላይ በኤሌክትሪክ ይሰራሉ። በሃይድሮጅን የሚሰሩ መኪናዎችንም ተመልክተናል። ታዲያ በሲኤንጂ የሚሰሩ በዚህ በተፈጥሮ ጋዝ የሚሰሩ መኪኖች አሉ። ልክ እንደ ህንድ፣ ፓኪስታን እንዲሁም አርጀንቲና ሌሎችም ሀገሮችን ጨምሮ በርካታ በናቹራል ጋዝ ወይም በተፈጥሮ ጋዝ የሚሰሩ መኪኖች አሏቸው። ታዲያ ወደ ሀገራችን ስለ ተፈጥሮ ጋዝ ከተሰማ ጊዜ ጀምሮ የነዳጅ ዋጋ ሊቀንስ ነው። ምክንያቱም በአጭር ጊዜ ውስጥ የነዳጅ ዋጋ እጅግ ከፍተኛ ጭማሪን በማሳየት ለነዳጅ የሚወጣው ፍጆታ ከፍ በማለቱ እንደ ሀገር ከባድ ችግር ውስጥ ገብተናል። ታዲያ የኤሌክትሪክ መኪና አማራጭ ሆኖ እየተጠቀምንባቸው እንገኛለን። ታዲያ የተፈጥሮ ጋዝ ኢትዮጵያ ውስጥ በመውጣቱ በመመረቱ በሲኤንጂ የሚሰሩ በተፈጥሮ ጋዝ የሚሰሩ መኪኖች ምን አይነት ጠቀሜታ አላቸው? የተፈጥሮ ጋዝ የነዳጅን ዋጋ ሊቀንስልን ይችላል። ያ ማለት የምንጠቀማቸው ቤንዚንና ናፍጣ በታች የሚሸጥ ነዳጅ ይኖረናል ወይ እያላችሁ ከሆነ ልክ ነው። አዎ። በተጨማሪ ግን ከመኪኖቻችን ኋላ ላይ ትልቅ ሲሊንደርን እናስቀምጣለን። ይሄ ሲሆን ደግሞ ያልተለመደና ያልተመለከትነው በመሆኑ ቢፈነዳስ? በግጭት ወቅት እንዴት ይሆናል? ይሄ ነገር ሴፍ ነው ወይ ላላችሁኝ፣ የነዳጅ ዋጋ ይቀንሳል። የተፈጥሮ ጋዝን ለሚጠቀሙ መኪኖች በጣም የሚታወቁት እንግዲህ የሱዙኪ መኪኖች በማሩቲ የሚመረቱት በህንድ የቶዮታ ኮሮላ ጨምሮ በዚህ በሲኤንጂ የሚሰሩ መኪኖች አሉ። ስለዚህ ሀገራችን ላይ እነዚህ ቢገቡ ቀነስ ባለ የጋዝ ዋጋ እነዚህ መኪኖች እንጠቀማለን። ሴፍቲው እንዴት ነው? ጥንካሬያቸው ውስጥ እንዴት ይሰራል የሚለውን በዝርዝር የማስረዳበት የቴክኖሎጂ ፕሮግራም ነኝ። እኔ ጆኤል ታላቂ ነኝ። እንደዚህ አይነት ወሳኝ የሆኑ አዳዲስ ትኩስ የቴክኖሎጂ መረጃዎችን የምታገኙበት ቻናል ነው። ይህንን ቻናል ሰብስክራይብ በማድረግ ያላችሁን ሀሳብ አስተያየት ስለ ተፈጥሮ ጋዝ መኪኖች እስቲ በኮመንት ብታጋሩኝ እጠይቃችኋለሁ። ቪዲዮን ከመጀመሪያ በፊት ታዲያ ስለዚህ ስለ ተፈጥሮ ጋዝ ስትሰሙ ያላችሁ ሀሳብ አስተያየት እንዴት ነው? እኔ በእጅጉ ተደስቻለሁ። ምክንያቱም አማራጭን ማግኘት ትልቅ ነገር ነውና ኤሌክትሪክ አለ፣ እንዲሁም ቤንዚንና ናፍጣ አለ። በተጨማሪ ሲኤንጂ ሲኖር ወደፊት ደግሞ እንግዲህ የሃይድሮጅን መኪናዎች ልክ እንደ ቶዮታ ሙራይ አይነት የመኖራቸውም አማራጮች ካሉን ትልቅ ነገር ነው። ታዲያ ኑሮን የሚቀንስ በሀገራችን የሚመረት ኢምፖርት ሰብስቲቱት መደረግ የሚችል ነገር ካለ ለእኛም ጫናው ይቀንስልናል። እስቲ እዚህ ላይ ያላችሁንም ምልከታ ጣል አድርጉልኝ። በዚህ ቪዲዮ ላይ ከምተነትንላችሁ ወሳኝ ነገሮች ሲኤንጂ ምንድን ነው፣ በራሱ ከጀርባ የምታዩት ከመኪኖቹ ጀርባ የሚደረገው ሲሊንደር ላይ የሚሞላ የሲኤንጂ ጋዝ ምንድን ነው፣ በተጨማሪ ደግሞ ይህንን የሲኤንጂ ጋዝ ከቤንዚን እንዲሁም ከናፍጣ ጋር እናወዳድረዋለን በዋጋም ጨምረን። በመቀጠልም ከዓለም እንማርበታለን። በዓለም ላይ ያሉ የሲኤንጂ ታሪኮች፣ ምን ሀገሮች ይህንን ይጠቀማሉ፣ ምን አይነትስ ተሞክሮ አላቸው የሚለውን እንዳስሳለን። ታዲያ ስለ ተፈጥሮ ጋዝ፣ በተፈጥሮ ጋዝ ስለሚሰሩ መኪኖች፣ ስለ ሲኤንጂ መኪኖች፣ ስለ ኤልኤንጂ መኪኖች ያለው ነገር በማስመልከት ባለሙያ ጋበዝ አድርጌ ነበረ በታላቅ ፖድካስት በነበረኝ ቆይታ ላይ። በአጠቃላይ እንግዲህ የመኪና ተንታኝ ነው፣ ሚኪያስ አወቀ ይሰኛል። ታዲያ ከሱም ደግሞ ያለውን የባለሙያ አመለካከት አስተያየቶችን እንቀበላለን። ታሪክ የሚቀይሩ ቀናቶች አሉ። ጥቅምት 2 2025 ከነዚህ አንዱ ነው። ለ50 ዓመታት ያክል ከመሬት በታች ተኝቶ የነበረው የኦጋዴን ተፈጥሮ ጋዝ ሀብታችን በመጨረሻ የሀገር ውስጥ ምርት መስጠት ጀምሯል። ይሄ ዜና ለግዙፍ ፋብሪካዎችና ለሀገራዊ የኃይል አቅርቦት ትልቅ ትርጉም እንዳለው እናውቃለን። ግን ይሄ ግዙፍ የጋዝ ክምችት ለእኔና ለእናንተ በየቀኑ መኪና ለምናሽከረክረው ተራ ዜጎች ምን ማለት ነው? ሁሌም በሚጨምረው የቤንዚንና የናፍጣ ዋጋ የተሰላቸነው ሹፌሮች ከዚህ የሀገር ሀብት የምናገኘው ቀጥተኛ ጥቅም አለ? መልሱ አዎ ነው። መፍትሄውም ደግሞ ሲኤንጂ ይባላል። በዚህ ቪዲዮ ላይ የራሳችንን የተፈጥሮ ጋዝ ተጠቅመን የመኪናችንን የነዳጅ ወጪ ከግማሽ በላይ እንዴት መቀነስ እንደምንችል እንመለከታለን። ክፍል 1 ሲኤንጂ ምንድን ነው? ከኢትዮጵያ ጋዝ ጋር ያለው ግንኙነትስ? በቀላል አነጋገር ሲኤንጂ ማለት የተፈጥሮ ጋዝ በአብዛኛው ሚቴን ተጣርቶና ተጨምቆ ለመኪና ነዳጅነት ሲውል የሚሰጠው ስም ነው። ኮምፕረስድ ናቹራል ጋዝ ወይም ተጨምቆ የተዘጋጀ የተፈጥሮ ጋዝ ማለት ነው። ልክ ቤንዚን ከመሬት ወጥቶ እንደሚጣራ ሁሉ ይህም ጋዝ ከተጣራ በኋላ በከፍተኛ ግፊት ከ200 እስከ 250 ባር በጠንካራ የብረት ሲሊንደሮች ውስጥ ይሞላል። እነዚህ ሲሊንደሮች መኪናችን ውስጥ ይገጠማሉ። መኪናውን ስናስነሳ ጋዙ ከሲሊንደሩ ወጥቶ በግፊት መቆጣጠሪያ በኩል አልፎ መጠኑ ከተስተካከለ በኋላ ከአየር ጋር ተቀላቅሎ ወደ ሞተሩ ይገባል። ሂደቱ ከቤንዚን ጋር ተመሳሳይ ነው። ልዩነቱ የነዳጁ አይነት ብቻ ነው። አንደኛው ከውጪ በውድ ዶላር
የሚገዛ ፈሳሽ ነው። ሁለተኛው ደግሞ የራሳችን የሀገራችን ንጹህ ጋዝ ነው። ይሄን ስላችሁ ሙሉ በሙሉ አንድ አይነት ናቸው፣ ዋጋቸው ብቻ ይለያያል እያልኳቸው አይደለም። ልዩነትም አላቸው፣ እንመለከታቸዋለን። እንግዲህ ተሽከርካሪዎቹ በራሳቸው ራሱ ኮምፕሬስድ ነው። ሲኤንጂ የምትለው ኮምፕሬስድ ናቹራል ጋዝ ነው። ኦኬ ኤልኤንጂ የምትለው ደግሞ ሊኩዊፋይድ ናቹራል ጋዝ ነው። ሁለቱንም ሲስተም የሚጠቀሙ የተለያዩ መኪናዎች አሉ። ሊኩዊፋይዱን የሚጠቀሙ መኪናዎችም ኮምፕሬስድ ናቹራል ጋዙን የሚጠቀሙ መኪናዎችም ከቤንዚሎቹ ጋር ተመሳሳይ ካራክተር ነው ያላቸው። ለዛ ስፔሻሊ ሲኤንጂ ተጠቃሚዎችን የቤንዚል ተሽከርካሪ የነበሩ አነስተኛ አውቶሞቢሎችን ቀላል ሞዲፊኬሽን ሰርተህላቸው በጋዝም ተጠቃሚ ማድረግ ትችላለህ። ከፍተኛ ፍንዳታ አይፈጠርም ወይ? እሳት አይፈጠርም ወይ? የሁሉም ሰው ጥያቄ ነው። ሪላቲቭሊ አሁን ኮምፕሬስድ ናቹራል ጋዝ እና የቤንዚል ተሽከርካሪን የአደጋ ሬታቸውን ብታይ የጋዙ መኪና በጣም ሴፍ ነው። ግን ፕሮፐርሊ አሁን እዚህ ያሉትን የምንቀይራለን በምንለው መልኩ የሚቀይረው ባለሙያ ፕሮፐር የሆነ ማቴሪያል ካልተጠቀመ፣ ለምሳሌ የኮምፕሬስድ ናቹራል ጋዝ መኪና እስከ 220-250 ባር ድረስ ኮምፕሬስ ታደርግበታለህ ታንከር ውስጥ። የታንከር አቅም ያን የማይችል ሆኖ ያን ብታደርግበት ሊፈነዳ ይችላል። እዛ ያ ጥንቃቄ መቅደም አለበት። ስንት ባር ይችላል ሲሊንደሩ በራሱ። ሲስተሙ ሲዘረጋ ሊኬጅ ካለ ሲስተም ላይ ችግር ካለ ሸትዳውን የሚያደርግበት ሜካኒዝም ይሰራላቸዋል። ሁሉም አሁን ቤት ውስጥ የምንጠቀማቸው ጋዞች ሳታቃጥል ዝም ብለህ ብትለቀው በራሱ ሸትዳውን ያደርጋል እኮ። ዘመናዊ አስተውለህ ከሆነ አደጋ የሚቀነስ ነው። በዛ ነው። ከሚኪያስ አወቀ ጋር የነበረን ቆይታ በተፈጥሮ ጋዝ ዙሪያ ይህንን ይመስል ነበር። ታዲያ ሙሉ ፖድካስቱን በታላቅ ፖድካስት ላይ ማግኘት ትችላላችሁ። ስለ ተፈጥሮ ጋዞች፣ ስለ ኤሌክትሪክ መኪኖች፣ አጠቃላይ በመኪና ዙሪያ ተወያይተን ነበረ። በዚህ ፕሮግራም ላይ ታዲያ ቀንጨብ አድርጌ ያመጣሁት የሲኤንጂ መኪኖችን ሰው ሙሉ ግንዛቤ እንዲያገኝ በማሰብ ነው። እንዴት ተመለከታችሁት? ክፍል 2 የህይወት ቀያሪው ንጽጽር ሲኤንጂ ከቤንዚን እንዲሁም ከናፍጣ ጋር። እሺ ይሄ አዲሱ አማራጭ ከለመድነው ቤንዚንና ናፍጣ አንጻር ከኪሳችንና ከአኗኗራችን ላይ ምን ለውጥ ያመጣል? የሁሉም ሰው ጥያቄ እኔን ጨምሮ። የዋጋ አዋጭነት ወይም ኪስን ማዳን፣ ይሄ ትልቁ ጥቅም ነው። ቤንዚን የምንገዛው በዓለም ገበያ ዋጋ ተወስኖ እና በውድ የውጭ ምንዛሬ ነው። ለዚህ ነው ዋጋው ሁሌ የሚጨምረው። ሲኤንጂ ግን የሀገር ውስጥ ምርት ስለሆነ ዋጋው በብር ይተመናል። ከውጭ ምንዛሬ ጋር ያለው ትስስር አነስተኛ ነው። ስለዚህ ጥሩ ነው ማለት ነው። በሌሎች ሀገራት ልምድ መሰረት የሲኤንጂ ዋጋ ከቤንዚን ከ40% እስከ 60% ቅናሽ አለው። በሌላ አነጋገር በወር ለነዳጅ 5000 ብር የምታወጡ ከሆነ በሲኤንጂ ከ2000 እስከ 3000 ብር ልትቆጥቡ ትችላላችሁ። ይሄ ማለት በአመት ከ24000 ብር በላይ ቁጠባ ነው። ከገንዘብ መቆጠብ በተጨማሪ የአካባቢ ተጽዕኖ ላይ የሚያመጣው ነገር አለ ወይ? በየቀኑ የምናየው የከተሞቻችን የአየር ብክለት አስቡት። ከናፍጣ መኪኖች የሚወጣው ጥቁር ጭስ፣ ከቤንዚን የሚወጣው ካርበን ለጤናችን ጎጂ ነው። ሲኤንጂ ግን ከቤንዚን እስከ 25% ያነሰ ካርበን ዳይኦክሳይድ እንዲሁም ከናፍጣ ደግሞ 90% ያነሰ ቅርሻ ነው የሚለቀው። የሀገራችን ጋዝ መጠቀም ማለት ንጹህ አየር መስጠትም ማለት ነው። በአንጻራዊነት ደግሞ ሲኤንጂን ከኤሌክትሪክ ጋር ብታወዳድሩት ያው ከኤሌክትሪክ መኪኖች ምንም አይነት ጭስ አይወጣም የበለጠ። ታዲያ አሁን ያወዳደር ነው የነዳጅ መኪኖችን እዛው ከነዳጅ መኪኖች ጋር ነው። የሞተር ጤንነትን ከተመለከትን ሲኤንጂ ከቤንዚንና ናፍጣ የበለጠ ንጹህ ሆኖ ስለሚቃጠል በሞተር ውስጥ ዝቃጭ አይተው። ይሄ ማለት የሞተር ዘይት ንጹህ ሆኖ ብዙ ጊዜ ያገለግላል። የሞተር አካላት እንደ ስፓርክ ፕለግ እንዲሁም ፒስተንስ ንጹህ ስለሚሆኑ እድሜያቸው ይረዝማል፣ የጥገናም ወጪ ይቀንሳል። ክፍል 3 ተግባራዊነቱ በኢትዮጵያ ደህንነት፣ ተደራሽነትና የመኪና ተስማሚነቱስ ካላችሁኝ እስቲ እንመልከት። ይሄ ሁሉ ጥሩ ነው፣ ግን በእርግጥ ኢትዮጵያ ውስጥ ተግባራዊ ይሆናል ወይ የሚለው ጥያቄ መነሳቱ አይቀር። ተግባራዊ ይሆን፣ ነገር ግን መሟላት ያለባቸው ብዙ መሰረተ ልማቶችም አሉ። እስኪ 3 ዋና ዋና ጉዳዮችን እኔ በመጀመሪያ በጣም በርካታ ሰዎች ይሄ ሲሊንደር በመኪናችን ጭነን ስንሄድ ቢፈነዳስ የመፈንዳቱ ነገር ሴፍቲውስ ብለዋል። ስለዚህ ስለ ደህንነቱ እናወራ። ብዙ ሰው ጋዝ ሲባል ፍንዳታ ያስባል። እውነታው ግን የሲኤንጂ ሲሊንደሮች ከቤንዚን ታንከር በማይተናነስ ጥንካሬ የሚሰሩና ከፍተኛ ደህንነት ሙከራዎችን ያለፉ ናቸው። ከሁሉም በላይ ሲኤንጂ ከአየር የቀለለ ስለሆነ ከፈሰሰ ወዲያውኑ ወደ ላይ ይበተናል። እንደ ቤንዚን መሬት ላይ ተከማችቶ የእሳት አደጋ የመፍጠር እድሉ አነስተኛ ነው፣ በትክክል ከተገጠመ ማለት ነው። ስለዚህ ከቤንዚን የበለጠ ደህንነቱ የተጠበቀ ነው። ማደያዎቹ የት ይገኛሉ ካላችሁኝ ይሄ ነው በቃ ትልቁ የቤት ስራችን። ጋዙ አሁን መመረቱን ጀምሯል። ቀጣዩ ምዕራፍ በመንግስትና በግሉ ዘርፍ በመላ ሀገሪቱ የሲኤንጂ ማደያዎችን መገንባት ነው። በዓለም ላይ ያለው ፈተና ይሄ ነው። እንደ ህንድ እንዲሁም ፓኪስታን ያሉ ሀገራት ይህን በባዶ ጀምረው በሚሊዮን የሚቆጠሩ መኪኖችን ተጠቃሚ አድርገዋል። እኛም ከነሱ ልምድ ወስደን በፍጥነት መገንባት ይቻላል። እስቲ ሀሳብ አስተያየታችሁን በኮመንት ላይ አስቀምጡልኝ። ሌላኛው ጥያቄ በሶሻል ሚዲያ ላይ ሲዘዋወር የተመለከትኩት የነዳጅ መኪኖች የኛ መኪና ላይ ይገጠማሉ ወይ ነው። አዎ በአብዛኛው የቤንዚን መኪኖች ላይ የሲኤንጂ ኪት ማስገጠም ይቻላል። ይሄ ኪት መኪናውን እንደፈለጉ በሲኤንጂ ከፈለጋችሁ ደግሞ በቤንዚን እየቀየራችሁ እንዲሰሩ ያስችላል።
ዱዋል ፊውል ይባላል። በተለይ በሀገራችን በስፋት የሚገኙት እንደ ቶዮታ ቪትስ፣ ያሪስ፣ ኮሮላ እና ሌሎች ትናንሽ መኪኖች ለሲኤንጂ በጣም ተስማሚ ናቸው፣ ሱዙኪን ጨምሮ። ክፍል 4 ከዓለም መማር። እስቲ የሲኤንጂን የስኬት ታሪኮች እንመልከት። እኔ እንግዲህ ስለ ተፈጥሮ ጋዝ ስሰማ በሀገራችን ላይ በዚህ መልክ ስመለከት የመጀመሪያ ያደረኩት ነገር ሌሎች ሀገራት እንዴት ነው ልምዳቸው የሚለው ነው። ይህን የምናደርገው የመጀመሪያዎቹ አይደለም። ህንድ የውጭ ምንዛሬ እጥረትንና የአየር ብክለትን ለመዋጋት በሚሊዮን የሚቆጠሩ ባለ 3 እግር ተሽከርካሪዎችን፣ ባጃጅና ታክሲዎችን ወደ ሲኤንጂ ቀይራለች። ግብፅና ናይጄሪያ የተፈጥሮ ጋዝ ሀብታቸውን ተጠቅመው የነዳጅ ድጎማን በመቀነስ ለዜጎቻቸው ርካሽ አማራጭን በማቅረብ ላይ ናቸው። ፓኪስታን በአንድ ወቅት 70% የሚሆኑ የግል መኪኖቿን በሲኤንጂ እንዲንቀሳቀሱ አድርጋ ነበር። እነዚህ ሀገራት ያጋጠሟቸው ተግዳሮቶች እና የስኬት መንገዶችን በማጥናት ኢትዮጵያ የራሷን የሲኤንጂ አብዮት በተሻለና ፈጣን በሆነ መንገድ መተግበር ትችላለች። በትክክል ከነዚህ ሀገራት ልምድ ከወሰድን የኦጋዴን የተፈጥሮ ጋዝ ፕሮጀክት ምረቃ ማለት ከእንግዲህ የነዳጅ ዋጋ ሲጨምር በዝምታ የምንሰቃይበት ዘመን ሊያበቃ ይችላል ማለት ነው ወይ ካላችሁኝ፣ አዎ በቃ ከዚህ በኋላ ብዙ ለውጥ ሊመጣ ይችላል። ነገር ግን እነዚህ ሁሉ ነገሮች የሲኤንጂ ማደያዎች መስፋፋትን ጨምሮ እንዲሁም ደግሞ ሀገራችን ላይ የሚመጡትን ፖሊሲዎች ተከትሎ ማለት ነው። ከውጭ ምንዛሬ ጥገኝነት ወጥተን የራሳችን ሀብት የምንጠቀምበት የኢኮኖሚ ነጻነት በር ላይ ነን። ሲኤንጂ ለመኪናችን ርካሽ ነዳጅ ብቻ ሳይሆን ለሀገራችን ደግሞ የውጭ ምንዛሬ የሚያድን አዳዲስ የስራ እድሎችን በመግጠም በጥገና የሚፈጠር ለከተሞቻችን ንጹህ አየርን የሚያመጣ ትልቅ ፕሮጀክት ነው። ይህን እድል በአግባቡ መጠቀም የሁላችንም ድርሻ ነው። ታውቃላችሁ የኤሌክትሪክ መኪኖች ከመምጣታቸው ጋር ተያይዞ በርካታ የኤሌክትሪክ መኪኖች አሁንም እየተስፋፉ ነው። በርካታ ባለሙያዎችም እየገቡበት ነው፣ ህይወታቸውንም እየቀየሩ ነው። ሲኤንጂም ሲባል እንደዚሁ። ስለዚህ ስለ ሲኤንጂ ማወቅ ባለሙያ ከሆናችሁ ተፈላጊ ትሆናላችሁ ማለት ነው። እኔ ጆኤል ታላርጊ ነኝ። እኔ ይህንን ፕሮግራም አዘጋጅቼ ያቀረብኩላችሁ ጆኤል ታላርጊ ነኝ። ይሄ ቪዲዮ ለወደፊቷ ኢትዮጵያ ያለንን ተስፋ የሚያለመልም ሆኖ ካገኛችሁት ላይክና ሼር አድርጉት። የሀገራችን ቴክኖሎጂ እድገት በጋራ ለመከታተል ሰብስክራይብ ማድረግን አትርሱ። በያላችሁበት ሰላም ሁኑ። ታዲያ በዚህ ፕሮግራማችን ላይ ስለ ሲኤንጂ፣ ስለ ተፈጥሮ ጋዛችን፣ ስለ ዓለም ተሞክሮ በርካታ ነገሮችን እንደቀሰማችሁ ተስፋ አደርጋለሁ። እስቲ ከሁሉም የተገረማችሁበት ምንድን ነው? እኔ ገረመኝ ኖርማል የነዳጅ መኪኖቻችን ወደ ሲኤንጂ ኮንቨርት ማድረግ የመቻላችን ጉዳይ ነው። በመቀጠልም ደግሞ በመጀመሪያ እንደተመለከትኩት በእጅጉ አሳስቦኝ የነበረው ከመኪኖች ኋላ ይህን የሚያክል ትልቅ ሲሊንደር ሲገጠም በእጅጉ አደጋ ከኋላ ግጭት ቢኖር እንዴት ነው ሴፍ ነው ወይ የሚል አለ። ነገር ግን የሁሉም መኪኖቻችን እስከ 40 ሊትር ከዛም በላይ ከዛም በታች የሚይዙ የነዳጅ ታንከሮች አሉ፣ የናፍጣም የቤንዚን። ታዲያ ልክ እንደዛ ማለት እንደሆነ እንደውም ይሄኛው የበለጠ ጠንካራ እንደመሆኑ ተመልክቻለሁ። ሴፍቲውም ደግሞ በተሞክሮ ከተለያየ ሀገር ላይ ተመልክተን የዛሬ እንግዲህ የቴክ ፕሮግራማችን ይህን ይመስል ነበር። እኔ ጆኤል ታላርጊ ነኝ፣ የዚህ ፕሮግራም አዘጋጅና አቅራቢ። ሀሳብ አስተያየታችሁን በዚህ ያስቀምጣችሁልኝ። በውሃ ስለሚሰራ ቪዲዮ የሰራሁላችሁን እንድትመለከቱት እየጋበዝኳችሁ እዛ ቪዲዮ ላይ እንገናኝ። ይመቻችሁ።